በመጀመሪያ ደረጃ አብሳላት በዚህ ልክ ቤት ውስጥ ገብታ ሀይሚን እስከ መናገር በር ተከፍቶላት በብሩኬ ቤት መግቢያ ተሰርቶ ካሜራ ተደቅኖ ልትመጣ የቻለችበት መንገድ ብሩኬ ቢፈቅድላት ነው። ገባችሁ? ቤኪ አለ፣ ፍፄ አለ። ስለዚህ ሁሉም የብሩኬን ፍላጎት ማክበር ስለሚፈልጉ ነው። አሁን ላይ መሀል ላይ ሀይሚ ብቻ ናት መጫወቻና መደበሪያ እየሆነች ያለችው። በመጀመሪያ ደረጃ ማንም አይወቀስም። እዚህ ጋር የሚወቀሰው ብሩክ ነው። ራሱ ጎትቶ አምጥቶ እኔ ምን ላድርግ ለምን ትናገረኛለሽ ማለት ለምን አትናገርህ? ራስ አምጥተህ ለምንድን ነው ሀይሚ አንተን ብትናገርህ ምንም አይመስልህ እንዴ? የሆነ ነገር ሊሰማ ይገባል እንጂ ራስህ አምጥተህ ከዛ ሀይሚ የሆነ ነገር ስትልህ ምን ተናገርሽ ማለት አይቻልም። የመናገር እንድትናገር የሚያደርገው የራስ ነገር ነው። አንተ እቺ ልጅ እየጎተትክ ወደ ህይወታቸው ካመጣው ካስገባ በኋላ ሀይሚ ብትናገር ሊነድህ አይገባም። ምክንያቱም ማንም ሴት እየመጣ አፉን የሚከፍትባት ሀይሚ ላይ ፍቅረኛሞች እንዳልሆናችሁ የሆነ እሷ እርግጠኛ ሆና ራሱ መከራከር አትችልም ባንተ። ለምን የፈለጉት እየመጡ አፈቅረዋለሁ ወደዋለሁ እያሉ እየገለፈጧት ማለት ነው። እንዲህ እንዲሆን ያደረገው ደግሞ ራሰ በህይወትህ የምታስገባቸው ሴቶች ናቸው እየመጡ ሀይሚ ላይ አፏን የሚከፍቱባት ማለት ነው። እኔ ከዚህ በኋላ ሀይሚ ለምትወሰነው ውሳኔ ምንም ነገር እንትላላት። ምክንያቱም ሁሌ ሴት እያመጣ የሚያሰድባት እሱ ነው፣ ሁሌ የሚያቃጥላት። እንዴ ምነው ልጅቷ ሰላሟን አታትኖር እንዴ? ወይ አብረህ ከሆንክ መሆን ነው፣ ካልሆንክ ደግሞ አሰር ነገር እያመጣ ሲጀምር በቀደም ራሱ ማግኘት የለብም። ገባ? እየተላላጣችሁ ምናምን እሷ እንደምትፈልግ እያወቅ ካገኘሃት ደግሞ የተለየ ነገር ሰጥቶኛል ከሌላ ወንድ ያላገኘሁትን ነገር አገኘው የምትለው ምን አርገላት ነው ባከ? እና ማንም ሰው እየመጣ ሀይሚ ላይ አፏን እንዲከፍትባት የምታደርገው ብሩኬ አንተ ራስህ ነሽ። ሀይሚ እንዳትከበር ያደረካት። ሲቀጥል ደግሞ አንቺ ሴትየዋ ማለት ሴቷ ወራዳ ማለት ነው። ይህ ሴት ወራዳ ረካሽ ነገር ነሽ። ምነው አንቺ የሰው የሀይሚ ነገር ምነው ሴቶች ይጣፍጠናል አላችሁ? የሀይሚ ነገር በጣም ይጣፍጠናል ብላችኋል። የእሷ ነገር በጣም ጣፈጣችሁ። እኔማ በደንብ ልሰራ ነበር፣ ግን ማታ ማታ በቃ እየመሸ ስራ እየሆንኩ በቃ ተቸገርኩ። ዛሬም እንዲሁ እና በቃ የሌለ ሴቶች በጣም ውርደታችሁን አባበታችሁ ቀጥላችኋል። ይሉንታችሁን ጥላችኋል። የመጨረሻ ይሉንታቢ ሼም የለሽ። በእርግጥ ብሩኬ በሩን ሲከፍትላት ነው እሷ የገባችው። እንዴት ነው አንቺ ማታፍሪ? ቆይ እሱ ፍቅረኛዋ ሁና አንቺ መተሽ ልቀቂልኝ አይነት ነገር እኮ ነው። እሷ ስንት የተሰደበችበት ስንት ዋጋ የከፈለችበትን ፍቅረኛዋን ተይልኝና ከዛ እንደዚህ ኧረ በለወስ አንቺ ምን አይነት ሰው ነሽ? ባለጌ ነገር ነሽ። አይገርምሽም? ይሁንሽ ባለጌ ነገር ነሽ ስታስጠላ። ሲቀጥል ብሩክ ድሉን ለምን ሰጣት? መጀመሪያ በቃ እንዲሆን ያደረገው ሁሉን ነገር የሚጠይቀው ብሩክ ነው። ብሩክ ምን አጠፋ የምትሉ ሰዎች ወይኔ ስታናድዱ ግግም ያላችሁ ገገማዎች ማለት ነው። ማለት ምን አጠፋ? ስንት ሁሉ ነገር የሚያጠፋው እሱ ነው። ከዛ ደግሞ ጓደኞቹ አሉ፣ አራጋቢ አቀጣጣይ ማለት ነው። ጓደኞቹ ነገርኳችሁ፣ ሀይሚና ብሩክ እንዲለያዩ ነው የሚፈልጉት። በቃ ሁሉም ፍፄ ብትሉ ቤኪ ብትሉ ሁሉም እንዲለያዩ የሚፈልጉ ናቸው። የሚፈልጉት ደግሞ እነሱ እንዲሸቀሉ ነው። አሁን ትናንት ፍፄ ይቺ ልጅ አመጣ፣ ዛሬ ፍጹምን እዩልኝ ካሜራውን ደቅኖ ይመጣላቸዋል። እኔ እንደዚህ አስቤ አልነበረም፣ እኔ ሁሉ ነገር ግልጽ እንዲሆን ስለፈለጉ ነው እያለ አፉን ይከፍታል፣ መጥቶ ይሸቅል። ከዛ ቤኪ የሚጨመርላቸዋል፣ ከዛ ሀሰንና ሶስቱ ባንድ ነው። እና የግዴታ ሀይሚና ብሩክ ካልተጣሉ በምን ይሸቅላሉ? ፍፄ አሁን በዚህ ሳምንት አንድ ቪዲዮ አልሰራም፣ ምንም ነገር ፖስት ያደረገው ነገር የለም። ይሄ ለምንድን ነው? በቃ እነሱ ሰላም ከሆኑ እንዴት ይሰራል? በምን ይሸቅላል? ስለማን ሊያወራ መጥቶ እንዴ? ግዴታ መጣላት አለባቸው፣ የግድ ማጣላት አለባቸው። ገብታችኋል አይደለም? ስለዚህ እነዚህ ልጆች እንዲጣሉ የሚፈልጉት የራሳቸው ጓደኞች ናቸው። ሁለተኛ ነገር ደግሞ ሀይሚ ላይ ማንም ሴት እየመጣች አፏን እንድትከፍትባት የምታደርገው ራስ ብሩክ አንተ ራስ ነህ። እሺ፣ ስለዚህ እድሉን እየሰጣቸው እነሱ እየመጡ አፏን እየከፈቱባት ሀይሚውን ነገር ስትናገር ከዛ ማንሽ የምትሻፋችሁን የምትከፍቱባት ሀይሚ በቃ መቼም የማታሳፍረን ምርጥ ሴት ናት። በቃ እኔ ሀይሚን በደግፋት ባደንቃት ማላፍርባት ሴት እንደሆነች አውቃለሁ። በጣም ጎበዝ ናት፣ ቁጥብ ናት፣ ስነ ስርዓት ያላት ሴት ናት። ሲቀጥል የሆነ ጥፋት እንኳን ብታጠፋ እንደዚህ አታርጊ ብለን እኛ ብንመክራት የምትመለስ ልጅ ናት። ሶ ሀይሚዬ የኔ ቀመም ባንቺ በቃ እኔ ሁሌም ነው የምኮራው። በቃ እኔ እንጃ፣ አንደኛ የሴት ባህሪ ነው ያለሽ፣ ሁለተኛ ነገር ደግሞ በቃ ምንም ነገር አትሳሳችም። በቃ ማድረግ ያለብሽ ነገር ነው የምታደርጊው። እና የሴት ባህሪ ስላለሽ በጣም ደስ ብሎኛል። ግን ደግሞ ብሩኬ ደግሞ ያንተ እንድትሆን ከፈለግ 10 ሴት እያመጣህ
እሷ በአንተ ላይ ኮንፊደንስ ኑሯት እንድትናገር የሚያደርጋት ነገር አድርግላት። በቃ እሱ የኔ ነው ብላ እንድትናገር የሚያደርጋት ነገር እስኪ አንድ ነገር አድርግ። ምንም ነገር አታደርግም። ሁሌ ያመጣህ ወንድ ታሰድባታለህ። ሁሌ እንትን እያመጣህ ማለት ነው እንዴ። ምንድነው ችግርህ? በቃ ፍታታ። በቃ ካልፈለግ መተው እኮ ነው። 10 ሴት እያመጣህ በፍራንክ መልኩ ወደ ህይወት የምታመጣቸው ሴቶች ጋር ሁሉ ትጋጋጣለህ። ታዲያ ይች ልጅ ያለምንም ነገር በዚህ ልክ ደፍራ አትመጣም። የሆነ አይን ሰጥቷታል። በቃ ብዙ ነገር አይታለች። ተጣልተናል ከአንቺ ጋር ነው ብሎ አባብሏት ሊሆን ይችላል እቺ ልጅ በዚህ ልክ የተቀየረችበት። እና አሁንም ቢሆን ቡቡ ምን አጠፋ ማለት ምን አጠፋ? ምንም ያጠፋው ነገር የለም። ኧረ እባክሽ ሀይሚን የሚፈልጋት ከሆነ ቁርጥ አድርጎ እንደሚፈልጋት ያሳያት። በቃ ሽማግሌ ልኮ በስነ ስርዓት ሚስቱ ያደርጋት። ከዛ ውጭ ግን ማንም ሴት እየመጣ እሷ ሰላሟን የሆነ ሰላም ሲሆኑ እያመጣሉ እንዴ። ሴት እያመጣ እሷን ለምንድን ነው የሚያሰድባት? ጉድ እኮ ነው እናንተ። ደሞች መታ ደሞ አፋል ልትከፍትባት ነው እንዴ? በማርያም ስታስጠላ ማፈሪያ ነገር ነሽ። እሺ ቆይ አንቺ ሴት አይደለሽ እንዴ? ምን እንደ ሴት ማትሆኙ የምትጨመላለቂ? እንደ ሴቱኛ ተከበሪ ሴትዮ። ምን ሆነሽ ነው? የሰው ባል ላይ ፊት ካላልኩ የሰው ባል ካልወሰድኩ ብለሽ ያዙ ይልቀቆኝ የምትዩ? አረ ፍቺ እንዴ ፍቺ። አይነፋም፣ የምር አይነፋም። እነሱ እንደሚዋደዱ እያወቅሽ ምን አስበሽ ነው መተሽ ፊት ብለሽ አናቱ ላይ እወዳለሁ ምናምን እያልሽ የምትዝረከረኪው ማለት ነው እንዴ? አረ ሴቶች፣ አረ በእናታችሁ እንደ ሴት ሆኑ ባካችሁ። ሴትን አታሰድቡ። አንቺ አሁን ምንድነው ሀሳብሽ ነው? ከዚህ በኋላ ላገኝሽም ብሎኛል። በጣም ከፋኝ። እንቅልፌን አጥቻ አደርኩ። ለምን እንደ ገቢያ ድንጋይ ተገተረሽ ዘላለምሽን አትኖሪም እንዴ? ዘላለምሽን ተገተረሽ ኑሪ ሀቢብቴ። ምን ሆነሽ ነው እናቱ? የሰው ባል አልቀመው ብሎ እንቅልፍን አጥቶ ማደር አለ እንዴ? ምን ነው እናንተ የሰው ነገር ይጣፍጠናል። የሰው ነገር እጭ ቁርጥም ነው። በቃ ሀይሚ ላይ ያለ ነገር በሙሉ ይጣፍጠናል አላችሁ። የራስሽን ሰው ፈልጊያ ውዴ። ምን ይሄ እኮ የሰው ነው፣ የሷ ነው። ስንት አመት አብረው የኖረችው ሰው ነው፣ ብዙ መስዋዕት የከፈለችለት። እሱም ደግሞ ልሄድ ስትለው አትሄጂ ካላንቺ መኖር አልችልም እያለ የሚለምናት ወንድ እያለ ሌላ የሚወዳት ሴት እያለ አንቺ ምን ልሁን ነሽ? አንቺ አሁን ውሽማ ልሁን ነው? ሌላ ሴት አስረግዟል እያየሽ ነው? ድራማ ውስጥ አስገብተውሽ ነው? ድራማ ስሪ ብለውሽ ነው? ፈጣሪ ሆይ ደግሞ እንደዚህ አይነት ድራማ ጀመሩ። አብሳላት ድሮ ማደገኛ እንደሆነች ነግሬያቸዋለሁ በትናንት ነው ቪዲዮ። ግን እንደዚህ ፊት ለፊት መጣ ወዳለሁ ወይም ከሱ ጋር መሆን እፈልጋለሁ ብላ ቤቱ ድረስ ትሄዳለች ብዬ አላሰብኩም ነበረ። በሌላ መንገድ ነው። በዚህ መንገድ ሀያብ ሳላት አይሳካልሽም። ግግም ብለሽ ፊት ለፊት መምጣት አልነበረሽም። ማድረግ ከፈለግሽ እንኳን ከኋላ ከካሜራ ጀርባ ብዙ ነገር ማድረግ እየቻልሽ፣ አንቺ ግን መተሽ እዚህ ጋር እውነቱን እየተናገርሽ ነው። እና እነዚህ ዩቲዩበሮች በጣም ባለጌ ናቸው አሉ። እዚህ ሶሻል ሚዲያ የሚመጡ ሰዎች በጣም ብልግና ነው አሉ የሚያደርጉት። ከካሜራ ጀርባ በቃ እንዳለ ነው የሚሳረሩት ብያችኋለሁ። እና ገና አብሬሽ ሆናለሁ ስላለሽ አንቺ ህይወትሽን አሳልፈሽ መስጠት የለብሽም። ሀይሚም እኮ አገባሻለሁ ሽማግሌ ልክልሻለሁ ብሎ ቀለበት አስሮ የሆነ ነገር ሲጠይቃት እንኳን አልሰጠችም። ለምን? ሴት ስለሆነች ሴትነቷን ማስከበር ትፈልጋለች። እንዲህ ራሷን ማዋረድ አትፈልግም። አብሬሽ ሆናለሁ ፍቅር ስለሰጠች ስለተንከባከበሽ አብሮሽ ይሆናል ማለት ነው። እንደዛ ነው ምለሽ የምታስቢው። ከሀይሚ ተማሪ እስኪ ትንሽ። ድንጋይ ራስ፣ የኔ ድንጋይ ራስ፣ የኔ አናታ፣ የኔ እምቡቅ ቅንቡርስ፣ መጀመሪያ እንትንሽን አስተካከይሽ። እዚህ መተሽ የሀይሚን ካልወሰድኩ ብለሽ እንትን ከምትይ ማለት ነው። ስታስጠላ ጭጭ ወራዳ። እኔማ ሴቶች ማለት ነው መልካችሁን የሚያጠፈው ንግግራችሁና ስራችሁ ማለት ነው። አብሳላት እኮ ስታስጠላ፣ የምታስጠላ ቆንጆ ብዙ ወንዶች ይፈልጓታል፣ ግን የምትሰሪው ስራ ያስጠላሻል። የሴት ባህሪ የለሽም፣ እያዋረደሽ ነው። እሺ እና እንደ ሴት ሁኚ፣ ተከበሪ። የሰው ባል ካልወሰድኩ ብለሽ አትዝረክረኪ ሴትዮ።